በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ስር የሚገኘው የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ልደት በፊት 982 ዓመተ ዓለም ቀድሞ በቀዳማዊ ሚኒሊክ ዘመን የተመሰረተ ዛሬ ጨምሮ ሲቆጠር 3000 ዓመታትን ያስቆጠረ ገዳም ነው። በዚህ ገዳም ውስጥ እናታችን ቅድስት ድንግል ማርያም ከነልጇ ያረፈችበት በተሰደደች ጊዜ የቅዱሱ ቤተሰብ ማረፊያ ከመርጡ ለማርያም ከርዕሰ ርዑሳን መርጦ ለማርያም ከተድባበ ማርያም ከአክሱም ጽዮን ጋራ አራቱ የጽዮን መንበር ተብሎ የሚቆጠር ክቡር የታቦተ ጽዮን ማረፊያ በሐዲስ ኪዳን ጌታችን ከእናቱ ጋር ያረፈበት ቀጥሎም ደግሞ ቅዱስ ያሬድ ከአክሱም ተነስቶ መጥቶ የዘመረበት ያስተማረበት የባረከበት የመጀመሪያው የኢትዮጵያ ሊቀ ጳጳስ አቡነ ሰላማ ከሳቴ ብርሃን መስዋዕተ ኦሪትን አሳልፈው መስዋዕተ ሐዲስን የተኩበትና ያጠመቁበት ከዚያም ቀጥሎ በሰማዕቱ ቅዱስ ቂርቆስ ስም የተሰየመው ታቦት ከእስክንድርያ መጥቶ በተባረከ ጊዜ መከራና ሞት መቅሰፍት የቆመበት ታሪካዊ ስውራን ቤተ መቅደሶች ያሉበትና እነ ቅድስት ወለተ ጴጥሮስ እነ ቅድስት ክርስቶስ ሰምራ ሌሎችም ቅዱሳን የተጋደሉበት በ17ኛው ክፍለ ዘመን የነበሩት የኢትዮጵያው ኮከብ ሊቅ የመጻሕፍተ ትርጓሜ መሰላል የሆኑት መምህር ኤስድሮስ 300 መጻሕፍትን በቃላቸው ያጠኑበትና ምስጢር ያደላደሉበት ፍጹም የመንፈስ ቅዱስ ረዳትነትና የመለኮት መዓዛ የሚያውደው ታሪካዊና ጥንታዊ ገዳም ነው። ይህ ገዳም አሁን ከ350 በላይ ገዳማውያን መናንያን አባቶችና እናቶች ያሉበት የድጓ ትምህርት ቤት የቅዳሴ ትምህርት ቤት ያለበት ታሪካዊ ገዳም ነው። ይህ ገዳም በብሉይ ኪዳን መጻሕፍተ ነቢያት ሲተረጎምበት የኖረ ከመሆኑም በላይ በሐዲስ ኪዳን ደግሞ ምስጢሩ ከነትርጓሜው የተወለደበትና የተገኘበት በመሆኑ ቅዱስ ያሬድ ራሱ የኢትዮጵያው ኮከብ ስላስተማረበት ከዚያ በኋላ መምህር ኤስድሮስን ተከትሎ መጻሕፍተ ሐዲሳትና ብሉያት ሲተረጎምበት የቆየ ታሪካዊ ገዳም ነው። በዚህ ገዳም ውስጥ የቀደሙ ትርጓሜውን ይዞ ሲቀጥል በመሃል ላይ በደረሰበት መከራ አባቶቻችን ተንገላተው አሁን ወደ ክብሩ መልሰውት መናንያን ቢገኙም የትርጓሜ ትምህርት ቤቱ ግን ሳይጀመር እስከ 2014 ዓመተ ምህረት ቆይቶ ነበረ። በእግዚአብሔር ቸርነት በእናታችን በቅድስት ድንግል ማርያም ፈቃድ በቅዱሳን መላእክት ጸሎት 2014 ዓመተ ምህረት ሰኔ 19 ቀን የአራቱ ጉባኤያተ መጻሕፍት ምስክር ትምህርት ቤት ብፁዕ አቡነ ሚካኤል የደቡብ ጎንደር ሀገረ ስብከት ሊቀ ጳጳስና ሊቃውንተ ቤተ ክርስቲያን በተገኙበት የመሰረት ድንጋዩ ተጥሏል። ከሰኔ 19 እስከ ሐምሌ 29 ድረስ ደቀ መዛሙርቱን ከአራቱ ማዕዘን መልምሎ የመግቢያ ፈተና ፈትኖ 64 ደቀ መዛሙርትን በማሳለፍ መስከረም 21 ቀን 2015 ዓመተ ምህረት ጀምሮ የአራቱ ጉባኤያተ መጻሕፍትን በትርጓሜ በይፋ ጀምሯል። አሁን 4 ዓመት ሊሞላው ትርጓሜው 2 ወራት ብቻ ይቀሩታል። መስከረም 21 ማለት ነው። ሁላችንም እንደምናውቀው የሰው ልጅ አእምሮ ያለው ፍጡር ነው። ከእንስሳት የሚለየው በማሰቡ ነው። ክብራ ለነፍስ ነባቢት አእምሮ ብሎ ማር ይስሐቅ እንደተናገረ በመጽሐፈ መነኮሳት የአዋቂት ነፍስ ክብሯ እውቀት ነው ይላል። የሰው ልጅን ከእንስሳ የለየው ክፉና በጎ በመለየቱ ነው። ስለዚህ ሰው ሲፈጠር አእምሮ የሚያስብ ሕሊናው የሚያገናዝብ ክፉና በጎ ግራና ቀኝ የሚያለማውንና የሚያጠፋውን የነፍስና የስጋውን የሚለይ ክቡር ፍጥረት ነው የሰው ልጅ። ከዚህ የተነሳ በመጀመሪያው በእግዚአብሔር ከተፈጠረ ጀምሮ በገዛ አእምሮው የሚመራ መንፈስ ቅዱስ እንደ እጅ ሆኖ ቃሉን በፈቃዱ የሚጽፍበት ክቡር የመለኮት ሰሌዳ ነው የሰው ልጅ። ወበከመ ይጻሐፍ መጽሐፍ በቀለም ከማሁ ይጻሐፍ ልቡናነ በመንፈስ ቅዱስ። መጽሐፍ በቀለም እንደሚጻፈው ሁሉ የሰው ልብ ደግሞ በእግዚአብሔር እጅ ይጻፍበታል ተብሎ እንደተነገረ፣ ነገር ግን የሰው ልጅ ከእግዚአብሔር ፈቃድ እየወጣ አእምሮው እየዛገ ኃጢአት እየጨመረ በመምጣቱ ምክንያት የሰው ልጅ ቃለ እግዚአብሔርን ከእግዚአብሔር እጅ አውጥቶ በወረቀት ላይ ደክሞ ለማጥናት የተገደደ ሆኗል። ከዚያን ጊዜ ጀምሮ የሰው ልጅ የግድ መምህር የሚያስፈልገው ፍጡር ሆነ። እግዚአብሔርን መምህርን እየሾመ ያስተምረው ጀመረ። ቀድሞ በነቢያት አናገረ። የጠፋውን ለመሰየም፣ የጠፋውን ለመመለስ፣ የወደቀውን ለማዳን፣ የተሰበረውን ለመጠገን ከሰማየ ሰማያት ወርዶ የድንግል ማርያም ልጅ የአብ በኩር ፍጹም ሊቀ ካህናታችንና ቤዛችን ኢየሱስ ክርስቶስ ዓለምን ለመዋጀት ዛፍ ከስሩ ሳይነቀል መሬት ጠርጎ እንደሚነሳው
እጅ ከትከሻ ሳይቆረጥ የወደቀን ነገር እንደሚያነሳ፣ ቀለም በልቡና እንደተጻፈ በወረቀት ላይ ከልቡና ሳይለይ በወረቀት ላይ ተቀርጾ እንደሚገኝ፣ የፀሐይ ብርሃን ከፀሐይ ክበብ ሳይለይ ወደ ምድር መጥቶ በሰው ልጆች ላይ እንደሚያበራው የእግዚአብሔር አካላዊ ቃል ፍጹም የአብ ብርሃኑ ኢየሱስ ክርስቶስ ከአባቱ መንግስት ሳይለይ ወደዚህ ዓለም መጥቶ የጠፋውን የሰው ልጅ ሁሉ ፈለገና አዳነ፣ ዋጀ፣ ቀደሰም፣ ከአባቱ ከራሱና ከመንፈስ ቅዱስ ጋርም አስታረቀ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ በዚህ ዓለም ላይ 3 መሰረታዊ ችግሮች ነበሩ። አንደኛው የነፍስ ችግር ነበረ። ሁለተኛው ደግሞ የፖለቲካ ችግር ነበር። ሶስተኛው ደግሞ የቤተ ክህነት ውጥንቅጥ ችግር ነበረ። የነፍስ ችግር የሰው ልጅ ከ5500 ዘመን በዲያብሎስ ቀንበር ስር የሚማቀቅበት ጊዜ ነበረ። የፖለቲካ ችግር እስራኤላውያን በሮማውያን አገዛዝ ስር ሆነው መሲሁን የሚጠብቁበትና ሀገራቸው ከእንቅኝ ግዛት ነፃ የምትወጣበትን የሚጠብቁበት ጊዜ ነበረ። የቤተ ክህነቱ ውጥንቅጥ በዚያ ጊዜ የነበሩት ፈሪሳውያን አስመሳዮችና ለሕዝቡ የማይቆረቆሩ ከቅኝ ገዥ ፖለቲከኞች ጋር ገጥመው ሕዝቡን የሚመዘብሩና ሕዝቡን የማይጠብቁ አስመሳይ ካህናት የነበሩበት ጊዜ ነበረ። በዚያን ጊዜ እውነተኛው የጽድቅ ብርሃን ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ተወልዶ መጣ። ፖለቲካውን ለማረም ከፖለቲከኞች ጋር ሰይፍ አንስቶ ጦርነት አልገጠመም። እንደዚሁም ሁሉ ቤተ ክህነቱን ለማረም ከቤተ ክህነቶች ጋር ፊት ለፊት አልተሰላለፈም። የነፍስን ችግርም ለመቅረፍ ዕለቱን ተሰቅዬ ልሙት አላለም። ክርስቶስ የዓለምን ችግር ለመፍታት ማስተማር ጀመረ። ነገሩ እንደዚህ ነው። ሰናፍጭ በተሰራች ጊዜ በአካባቢዋ የተዘራውን ሌላ እንጨት ሁሉ ነቃቅላ ትጥለዋለች። ለምን? የሰናፍጭ ቅንጣት ወይም እጽ በጠባይዋ የሌሎችን እጽዋት ማዕድን እየተሻማች የመመገብ ጠባይ አለባት። ስለዚህ እሷ በተተከለችበት ሌሎች ዛፎች እየተነቀሉ ይሄዳሉ። ጌታችን ኢየሱስ ክርስቶስ በዓለም ላይ የነበረውን ክፉ አረም ለመንቀል ማጭድ ወይም መጥረቢያ ይዞ አልወጣም። የወንጌልን ሰናፍጭ በደቀ መዛሙርቱ ልቡና መዝራት ጀመረ። ያን ጊዜ ያቺ የወንጌል ስር በደቀ መዛሙርቱ ልብ መብቀልና ማፍራት ስትጀምር ተንኮሉ፣ ክፋቱ ሁሉ እየተነቃቀለ መሄድ ጀመረ። እውነተኛው የሰላማችን ምልክትና የዓለማት ሁሉ የሰላም አባት፣ የሰላም አለቃ፣ አለቅነት በጫንቃው ላይ ያለ መድኃኒታችን ኢየሱስ ክርስቶስ ዓለምን በሰላም ድል ነሳው። ክርስቶስ እውነት ለመሆኑ ምስክሩ ይሄ ነው። በዓለም ላይ ዓለምን ለማሸነፍና ወደሱ መንግስት ለመሳብ ክርስቶስ የታጠቁ ወታደሮችን አላከም። ደቀ መዛሙርቱን ብዙ አልነበረም። በቁጥር ብዛት ዓለምን አሸነፈ እንዳይባል ደቀ መዛሙርቱ 12 ብቻ ነበሩ። በጉልበት ዓለምን አንበረከከ እንዳይባል ደቀ መዛሙርቱን ብትር እንኳን እንዳትያዙ ብሎ አዟቸው ነበረ። በገንዘብ ደልሎ ዓለምን አሳመነ እንዳይባል የገንዘብ የስንቅ ከረጢት እንኳን እንዳይኖራችሁ ብሎ ነበር መልእክት ያስተላለፈላቸው። በንግግር አዋቂዎችና በፈላስፎች ንግግር ማሳመር ዓለምን ወደ ራሱ ሳበ እንዳይባል ንግግር የማያውቁ የገሊላ ገበሬዎችን ሰብስቦ ነበረ ወንጌልን ያሰማራው። እንግዲያውስ ርኅራኄ በሌላቸው በሮማውያን ነገስታት ፊት የክርስቶስ እውነት ለምን አሸነፈ ቢባል በምቾትና መብል መጠጥን የሚፈቅድ ሃይማኖት ስለሆነ ሳይሆን ስለምንድን ነው የተቀበሉት ቢባል እንዲያውም እንኳንስ ምቾትን ሊፈቅድ እኔን የሚወድ ሰው ካለ ራሱን ይጣል፣ ሰውነቱንም ይጣላት፣ ሰውነቱን ስለ እኔ የጣለ በእኔ ዘንድ በመንግስተ ሰማያት ክብር ለብሳ ያገኛታል እያለ ደቀ መዛሙርቱን ባዶ አደረጋቸው። እኔን ሊከተል የሚወድ ራሱን ባዶ ያድርግ፣ መስቀሉን ይሸከም፣ ራሱን ይካድ አላቸው። እንዲህ ያለችን ጠባብ እምነት እንዴት በዓለም ልትሰፋ ቻለች ያሉ እንደሆነ እውነት ስለሆነች ነው። ምንጊዜም እውነት ተጋርዳ አትቀርም። እውነት የእውነትን ብርሃን የሚሸፍን ደመና የለም። ደመናው በተገፈፈ ጊዜ ፀሐይ መታየቷን እንደማይቀር እውነትን የሸፈኑ ውሸቶች ሁሉ የእውነት ጊዜ ሲገልጡ ሁሉም ይበራሉ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እውነት ሆኖ ዓለምን አስተማረ። ክርስቶስ ዓለምን ያሸነፈው በፍቅር በሰላምና በትምህርት ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከህንፃ ቤተ ክርስቲያን አስቀድሞ ጉባኤን መሰረተ ብያችሁ ነበረ። ጉባኤ ሲባል እንዲህ እንደዋዛ እንዳናየው ነው። ክርስቶስ ገዳም አልመሰረተም። ክርስቶስ ህንፃ አልገነባም። ክርስቶስ አጥቢያ ቤተ ክርስቲያን አላቋቋምም። ክርስቶስ ሰበካ ጉባኤን አይደለም ያቋቋመው። ክርስቶስ መጀመሪያ ያቋቋመው ጉባኤን ነው። እሱ ያቋቋማት ጉባኤ ሲኖዶስን ወለደች። እሱ ያቋቋማት ጉባኤ ጵጵስናን አመጣች። እሱ ያቋቋማት ጉባኤ
ቤተ ክህነትን አመጣች፣ እሷ ያቋቋማት ጉባኤ ክህነትን አመጣች፣ እሷ ያቋቋማት ጉባኤ ምንኩስናን ወለደች፣ እሷ ያቋቋማት ጉባኤ ተክሊልን ወለደች፣ እሷ ያቋቋማት ጉባኤ የክርስትና ሕይወትን ወለደች። ጉባኤ ቤት ባላችሁ ጊዜ ክርስትና ውሃ ሆኖ የሚጠጣበት እውነተኛው የሕይወት ምንጭ ትምህርት ቤታችን ማለት ነው። በዓለም ላይ ሀገር መቼ ይወድቃል ያሉ እንደሆነ ትምህርት የወደቀለት ይላሉ ምሁራን ሲናገሩ። እንዲያውም ዮሐንስ ዘደማስቆ የተባለ ሊቅ ሀገር በሶስት ነገር ይጠፋል ይላል። አንደኛው በስንፍና፣ ሁለተኛው በድንቁርና፣ ሶስተኛው ደግሞ በመርሳት ነው ይላል። ውለታን መርሳት አለ፣ ሞትን መርሳት አለ። መርሳት፣ አላዋቂነትና ስንፍና ሀገርን ያጠፋሉ ይላል። ቅዱስ ዮሐንስ አፈወርቅ ደግሞ እስመ ተሐጥኦ ሊቅ ግብር እኩይ ውእቱ ወጥንት ለኩሉ ሀከክ፣ የመምህር መታጣት ክፉ ነገር ነው፣ የሁከትና የብጥብጥም ምንጭ ነው። መርከብ ቀዛፊ የሌላት መርከብ፣ አስተዳዳሪ የሌላት ከተማ እንደምትታወቀው ሁሉ መምህር የሌለው ሕዝብ ከሁከት አይድንም ይላል። ስለዚህ ክፋትና ብጥብጥ ሁሉ እውቀት ከማጣት ይወለዳል። ጉባኤ ቤቶቻችን ምንድናቸው ያሏቸውን የነፍስ ስንቅ፣ የሀገር የሰላም ምንጭ ናቸው። አሁንም ጉባኤ ቤት ስንል የመንግስተ ሰማያታችን መነሻ ነው። ከዚህ በኋላ እንደምታውቁት ይሄ ጉባኤ ቤት ሲባል በቤተ ክርስቲያን ሁለት ትምህርት ቤቶች ነው የነበሩት በታሪክ እስከ 5ኛው ክፍለ ዘመን። የእስክንድሪያ ትምህርት ቤትና የአንጾኪያ ትምህርት ቤት ይባላሉ። የእስክንድሪያ ትምህርት ቤት የሚባለው ምስጢር ተኮር የሆነው ነው። የአንጾኪያ ትምህርት ቤት የሚባለው ደግሞ ሀተታ ተኮር የሆነው ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ድንቅና ብርቅ የሚያሰኛት ከአንጾኪያ ትምህርት ቤት ሀተታውን፣ ከእስክንድሪያ ትምህርት ቤት ምስጢሩን አምጥታ ሁለቱን ያዋሃደ ምስጢራዊ ትምህርት ቤት ያላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ናት። ባለጸጋይቱና በብሉይ ኪዳንና በአዲስ ኪዳን የተመረቀችው የደመቀችው እናታችን ቅድስት ቤተ ክርስቲያን ናት። ይህ ትርጓሜ ቤት መጽሐፍ ቅዱስን እንደ መጽሐፍ ቅዱስ የምንረዳበት ነው። ወይም አንደርስታንዲንግ ዘ ባይብል አዝ ኢት ኢዝ ማለት ነው። መጽሐፍ ቅዱስን እንደ መጽሐፍ ቅዱስ መረዳት፣ እንደ መጽሐፍ ቅዱስ ልብነት መረዳት፣ መጽሐፍ ቅዱስን በግል መረዳት፣ መጽሐፍ ቅዱስን በግምት መረዳት፣ መጽሐፍ ቅዱስን እንደ ፈቃዳችን አጣመን መረዳት ሳይሆን መጽሐፍ ቅዱስን እንደ መጽሐፍ ቅዱስ መረዳት የምንችልበት ትውፊታዊ፣ ያልተበጠሰ፣ ያልተበረዘ፣ ሰንሰለሳዊ 3000 ዓመታትን የሚፈስ ምንጭ ማለት ነው ጉባኤ ቤቶቻችን ማለት። ብሉይ ኪዳንን ለመመረቅ 6 ዓመት መማር ያስፈልጋል። ሐዲስ ኪዳንን ለመመረቅ 5 ዓመት መማር ያስፈልጋል። መጽሐፈ መነኮሳትን ለመማር ወይም አሴቲክ ላይፍ ማለት ነው 3 ዓመት መማር ያስፈልጋል። የሊቃውንት ትርጓሜን ለመማር ፓትሪስቲክ ባይብል ስተዲ እንደማለት ነው 6 ዓመት መማር ያስፈልጋል። የአራቱ ጉባኤያት ምስክር መምህር ለመሆን 20 ዓመታትን በዚህ መማር ያስፈልጋል። ስለዚህ የአራቱ ጉባኤያት መጻሕፍት ትርጓሜ ትምህርት ቤት ባልን ጊዜ የቅድስት ቤተ ክርስቲያን የቆሎ ትምህርት ቤቷ ወይም አብነት ትምህርት ቤቷ ማለት ሳይሆን ዩኒቨርሲቲዋ ወይም ስኩል ኦፍ ኤክሰለንሲ እንደማለት ነው። ቤተ ክርስቲያን ከፍተኛ ምስክር የምትሰጥበት ሊቃውንቷ የሚያስመሰክሩበት ዩኒቨርሲቲዋ ማለት ነው እንጂ የቆሎ ትምህርት ቤት ተብሎ መጥራት አይደለም። ስለዚህ የቤተ ክርስቲያን ዩኒቨርሲታችሁ ይሄን ሆስፒታል ማን እየጣለው ነው ተብላችሁ ብትጠየቁ ከቅድስት ቤተ ክርስቲያን መንፈሳዊ ዩኒቨርሲቲዎች አንዱ እየጣለው ያለው ሆስፒታል ነው ማለት ነው። የቅድስት ቤተ ክርስቲያን የአንዱ ዩኒቨርሲቲዋ ፕሮጀክት ነው ማለት ነው። ይሄ ነው ሀሳባችን። ስለዚህ እንደዚህ ከሆነ ጉባኤ ቤቶች ሲጠበቁ፣ ጉባኤ ቤቶች ሲጠነክሩ ክህነቱ ይቀደሳል፣ ጵጵስናው በደንብ የተቃና ይሆናል፣ ሲኖዶሱ የበራ ይሆናል፣ ቤተ ክህነቱ በአስተዳደር እግዚአብሔርን የሚፈራ ይሆናል፣ ገዳማት እግዚአብሔርን ይፈሩ ይላሉ፣ ባለትዳሮች የተቀደሱ ይሆናሉ። ጉባኤ ቤቶቻችን የዚህ ሁሉ ምንጮች ናቸው። ጉባኤ ቤታችን 4 ዓመቱ ነው ከተመሰረተ። በ4 ዓመቱ 64 ደቀ መዛሙርትን እያስተማረ ይገኛል። መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ ሊቃውንት። በዚህ 4 ዓመታችን ይህንን የሆስፒታል ፕሮጀክት ለመመስረት ያሰብንባቸውን 5 ዓላማዎች አስቀምጣለሁ። የመጀመሪያው ፍጥረትን እንደ እግዚአብሔር ለማገልገል ነው። እግዚአብሔር አምላካችን ለድጎችም ለክፉዎችም ላመኑትም በሱ ላላመኑትም ለኃጢአተኞችም ለጻድቃንም ዘር ቀለምና ሃይማኖት ሳይለይ ፀሐይን ያወጣል፣ ዝናምን ያዘንማል። ለወዳጆቹ ብቻ የሚያወጣው ፀሐይ የለም። ለሚያምኑበት ብቻ የሚያዘንመው ዝናም የለም። ለክርስቲያኖች የሚመጣ ዝናም የለም። ለክርስቲያኖች ብቻ የሚፈራረቅ በጋም የለም። እግዚአብሔር አምላካችን ፍጥረቱን ሁሉ ቢያምኑበትም ባያምኑበትም ማልትና ሌሊት ክረምትና በጋ
እያፈራረቀ ነፋሳትን እያነፈሰ ቀላያትን እያፈሰሰ ብርሃናትን እያመላለሰ ፍጥረቱን ሁሉ በቸርነቱ ይመግባል። እኛም ደግሞ ያላመኑትም ያመኑትም የኢትዮጵያ ሕዝቦች በሙሉ በስጋቸው የሚያርፉበትን ሕክምና ለመስጠት እግዚአብሔራዊ ግዴታችንን ለመወጣት ነው። እንደምታውቁት ኦርቶዶክሳዊ ሰው ከፍጥረት ጋር ሁሉ የሚስማማ ነው። በመሆኑም ይሄ ፕሮጀክታችን ለፍጥረት ሁሉ የታቀደ ነው። በኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ የሰው ልጅ የፍጥረት ሊቀ ካህናትና ዘውድ ነው ይባላል። ሰው ክቡር ነው፣ ይመንም አይመንም የሰው ልጅ ክቡር ነው። ስለዚህ የመጀመሪያው ፍጥረታትን ለማገልገል ያደረግነው ነው። ሁለተኛው ደግሞ እናታችን ቅድስት ቤተ ክርስቲያን በኢትዮጵያ ላይ ያላትን የጥበብና የታሪክ የስልጣኔ አሻራ በዚህ በሕክምናው ዘርፍ ለማስቀጠልና ለመግለጽ ነው። እናታችን ኦርቶዶክሳዊት ቤተ ክርስቲያን በኢትዮጵያ ውስጥ በስነ ጽሑፍ፣ በስነ ህንፃ ህገ መንግስትን ቀርጻ በመስጠት ከ1600 ዓመት በላይ ያገለገለ ፍትሐ ነገሥትን ለኢትዮጵያ ህገ መንግስት ለማበርከት የመጀመሪያው የኢትዮጵያ ህገ መንግስት በአፄ ኃይለሥላሴ ዘመን በበጅሮን ተክለ ሐዋርያት ተክለ ማርያም ዘመን ሲረቅ መነሻ የሆነው የኢትዮጵያ ፍትሐ ነገሥት ነበር። ስለዚህ በህገ መንግስት፣ በስነ ጽሑፍ ሀገርን ሰላም በመስጠትና ድንበር በመጠበቅ በማስከበር፣ በታሪክ ጥበቃ፣ በደን ጥበቃ፣ በሰላም በዚህ ሁሉ ያበረከተችውን አስተዋጽኦ በሕክምናውም ዘርፍ ለመግለጥ ይህንን ሆስፒታል መግለጥ ወይም ማበርከት አስፈልጎናል ማለት ነው። ሶስተኛ ጉባኤ ቤታችን የፈውስ ጉባኤ ነው። በዚህ ዓለም ላይ 3 አይነት ህመሞች አሉ። አንደኛው የኃጢአት ህመም ነው። ሁለተኛ የድንቁርና ህመም ነው። ሶስተኛው የጤና ህመም ነው። ስለዚህ ጉባኤ ቤታችን የኃጢአት ህመምን በንስሐ ይፈውሳል። የድንቁርና ህመምን በእውቀት ይፈውሳል። የጤና ህመምን ደግሞ በጸበል፣ በምህላ ጸሎት፣ በዳዊት፣ በእምነት፣ በሌሎችም የቤተ ክርስቲያን ጸሎቶች የሚፈውስ ቢሆንም ነገር ግን እግዚአብሔር በቸርነቱ በሰጠን የፍጥረት ጥበቃ ፍጥረት ሁሉ እንዲፈወስ ሕክምናውንም እንቀበላለንና መመስረት አስፈልጎናል። 1-2 ጥያቄዎችን መመለስ ይጠበቅብኛል። የመጀመሪያው እግዚአብሔር በጸበልና በእምነት በጸሎት የሚፈውስ ከሆነ ሕክምናን መመስረት ተገቢ ነው ወይ የሚል ጥያቄ ሊነሳባችሁ ይችላል። በጸበል አንድንም፣ በጸሎት አንድንም፣ ቤተክርስቲያን ተሳልመን አንድንም፣ ጸልየን አንድንም፣ ለምንድን ነው ሕክምና መመስረት ያስፈለገን ሲባል እንዲህ ብለን ማንሳት አለብን። የመጀመሪያው ሕክምና የእግዚአብሔር ፈቃድ ነው። በመጽሐፈ ሲራክ ምዕራፍ 38 ቁጥር 3 ላይ ወልድየ አፍቅሮ ለአቃቤ ሥራይ፣ ልጄ ባለመድኃኒትን ውደደው እውቀቱ ከእግዚአብሔር የተገኘ ነውና ይላል። እጽዋቱን ያበቀላቸው እግዚአብሔር ለሐኪሞችም የሕክምና እውቀትም የሰጣቸው እሱ ነው። ስለዚህ ኦርቶዶክሳዊት ቤተክርስቲያን ቴክኖሎጂን የምትነቅፍ ሳይንስን የምትጎትት ሳይሆን ሳይንስ ሳይወለድ ስልጣኔን ይዛ የተገኘች የስልጣኔና የወደፊት ጉዞ ሁሉ ማህደርና እናት ናት። ከዚህ የተነሳ እግዚአብሔር ራሱ ሕክምናን ፈቅዷል። የቤተ ክርስቲያን ሊቅ የሆነው ቅዱስ ጎርጎርዮስ ዘኑሲስ በሃይማኖተ አበው ምዕራፍ 37 ቁጥር 3 ላይ ሲናገር እንዲህ ብሎ ይናገራል። እናስተዓጽብ ትእዛዞ ወተግሳጾ ለካህን እስመ አቃቤ ሥራይ መፈውሰ ነፍስ ውእቱ። በእውነት የካህኑን ትእዛዝ አንጸየፈው፣ አንሰቀቀው፣ ምክንያቱም ካህኑ የነፍስ ሐኪም ነውና። ህድግሰ አቃቤ ሥራይ ዘነፍስ፣ እንኳንስ የነፍስ ሐኪም ይቅርና አቃቤ ሥራይ ዘሥጋኒ ወሶበ ይበውእ ውስተ ቤተ ድውይ፣ ወደ ታመመው ሰው በገባ ጊዜ ይላል ይእዝዝ ከመ ይታቀብ እመባሊት እኩያት፣ የታመመውን ሰው ሐኪሙ እንኳን ይህን አትብላ ይህንን ብላ ብሎ ይከለክለዋል። የማይድን ከሆነ ደግሞ ሰውነቱን ይቆርጠዋል፣ ይበጣዋል ይላል። ስለዚህ ተመልከቱ፣ ሕክምና ከቤተ ክርስቲያንም የተወለደ ሳይንስ ነው። እውነት ለመናገር በእርግጥ በቀድሞ በሐሞራውያን ዘመነ መንግስት ባቢሎናውያን እና ሩቅ ምስራቆች የሕክምና ስልጣኔ ይኖራቸው ቢሆንም ከመጽሐፍ ቅዱስም ሕክምና ቀጥታ ተወስዷል። ለምሳሌ አንድ ነገር ልንገራቸው። አንድ ሰው 70% የሕክምና መረጃ የሚገኘው ከታማሚው ኢንፎርሜሽን ነው። ምንክን አሟሃል በማለት ሐኪሞች የሚያገኙት። ስለዚህ ምን ማለት ነው? አንድ ሰው በሽተኛውን ለሐኪሙ እንደሚናገር ኃጢአታችን ለንስሐ አባታችን እንናገራለን። ሰምቶ ብቻ እንደማይድነው ሁሉ ደግሞ አንድ ሰው ሕክምናውን በሽታውን ለሐኪሙ ሲናገር ፈውስ እንደሚያገኘው ሁሉ ለንስሐ አባታችን እናገራለን። አንድ ሰው በሽታውን ለሐኪሙ ተናግሮ ብቻ አይድንም፣ ትእዛዙን በማዳመጡ ነው እንጂ። አንድ ሰው ተናዞ ብቻ አይድንም፣ የካህኑን ትእዛዝ በማክበሩ ነው እንጂ። አንድ ሰው ካህኑን ሐኪሙን ብቻ ሰምቶ በመዳኑ አይድንም፣ በመምጣቱ አይድንም፣ መድኃኒት በመዋጡ ነው እንጂ።
አንድ ሰው ለካህን በመንገሩ ብቻ አይጸድቅም፣ ስጋው ደግሞ በመቀበሉም ነው እንጂ። ሕክምና የተወሰደው ከዚህ ነው። ስለዚህ ሐኪም መምረጥ፣ መናገር፣ ኦርደሩን መስማት፣ ክኒኑን ዲስፕሊን ሆኖ መውሰድ ይህ የሕክምና ፕሮሲጀር ነው። የተወሰደው ግን ከክህነት ነው። ጥናት አድርጎ ማጥናት ይቻላል ይህንን። ስለዚህ እግዚአብሔር ክህነት ፈቃዱ ነው። ሁለተኛ ደግሞ ሲነርጂ ይባላል። በኦርቶዶክሳዊ ነገረ ድነትም ሲነርጂ ነው የሚባለው። ከእግዚአብሔር ፈቃድ ጋር መስማማት ነው። እግዚአብሔር ከኛ ጋር ይሰራል። በፈጠራቸው ሐኪሞቹ አድርጎ የሚሰራው እሱ ራሱ ስለሆነ ነው። እግዚአብሔር ራሱ ምን አድርጓል? ለምሳሌ ልንገራችሁ። አንዳንድ ሰዎች እንዴት ቤተ ክርስቲያን በጸበል መፈወስ ሲገባት፣ ይህን ጥያቄ አስረግጬ መመለስ ስላለብኝ ነው። ለምዕመናን መፈወስ ሲገባ ለምንድን ነው ሕክምና የምታቋቁመው? ይህ ከቤተ ክርስቲያን ያርቃል የሚሉ ስላሉ ነው። ለምሳሌ ምዕመናን ልንገራችሁ። እግዚአብሔር ብርሃናችን ነው። ፀሐይ አያስፈልገንምን? ክርስቶስ የሕይወት እንጀራችን ነው። እንጀራ መብላት አያስፈልገንምን? ክርስቶስ የሕይወት መጠጣችን ነው። ውሃ መጠጣት አያስፈልገንምን? እግዚአብሔር ጠባቂያችን ነው። ለቤታችን በር መግጠም አያስፈልገንምን? በፍጹም አይደለም። እግዚአብሔርም ብርሃናችን ነው። በፍጥረት አድሮ ይመግበናል። ይሄ ፀሐይ የእግዚአብሔር ነው። በፀሐይ በኩል የሚያበራው እግዚአብሔር ነው። በውሃው በኩል የሚያረካን እግዚአብሔር ነው። በምግብ የሚያጠነክረን እግዚአብሔር ነው። በነፋስ እንድንተነፍስና እንድንኖር የሚያደርገን እግዚአብሔር ነው። በሕክምናም የሚፈውስ እግዚአብሔር ነው። ሕክምና ራሱ እግዚአብሔር ነው። ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 9 ላይ እንደተቀመጠው ዕውሩን ራሱ መፈወስ ሲችል ጭቃ ቀብቶ የፈወሰው ለምንድን ነው? ተፈጥሮን ተጠቅሞ መፈወስም የእግዚአብሔር መንገድ ስለሆነ ነው። በዚህ ምክንያት ሕክምናውን መስርተናል። ሌላኛው ተስፋ ለቆረጡት ወገኖች ተስፋ ለመስጠትና የመጨረሻው ሰው ለመፍጠር ነው። አንድ ፈላስፋ እንዲህ ብሎ ነበር። ዲዮጋኖስ የተባለ ፈላስፋ ነው። መብራት አብርቶ በገበያ መሀል እየዞረ ሻማ አብርቶ ምን ጠፍቶ ነው ቢሉት ሰው ጠፍቶኝ ብሏል። ምን ነው ይሄው የሚንጫጫው ሰው አይደለም ምን ቢሉ የሚያስብ ሰው ነው የጠፋኝ ብሏል። ስለዚህ ምንድን ነው እኛም በዚህ ሕክምና የፈለግነው ሰው ለመፍጠር ነው። በሱስ የጠፉ ወጣቶችን ወንድሞቻችንን ከሱስ ሪከቨሪ አድርገው አገግመው የሚፈወሱበት፣ ወጣቶቹ ያልገቡት ከሱስ የሚጠበቁበት፣ ለሀገራችንና ለቤተ ክርስቲያናችን በሱስ እየጠፋውን በልምድ የታሰረውን በኃጢአት የጎሰቆለውን ወጣት ጠግኖ ለቤተ ክርስቲያንም ለሀገርም ሰው ለመፍጠር ነው። ሰው መፍጠር የእግዚአብሔር ዓላማው ስለሆነ በዚህ ምክንያት ሆስፒታሉን መስርተናል። ወንጌልም እንዲፋጠን ገንዘብ ካገኘንበት ደግሞ ወንጌል እንዲፋጠን በተለይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስቱ ሰንሰለቶቿ የሚባሉት ክህነት፣ ምንኩስናና ትዳር እነዚህ ሶስቱ እየፈረሱና እየደፈረሱ ስለሆነ ገንዘብ ካገኘን መንፈሳዊ ፕሮጀክት ቀርጸን ከሀገረ ስብከታችን ጨምሮ መላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጉባኤ ቤቶች ወይም ብፁዓን አባቶች በተቀበሉንና በር በከፈቱልን መንገድ እየሄድን ከሌሎች ጉባኤ ቤቶች ጋር በመሆን ሶስቱ የቤተ ክርስቲያን እየተሰበሩ ያሉት ልጅ አስተዳደግና ኦርቶዶክሳዊ ትዳር፣ ክህነት፣ ምንኩስና እንዲጠገኑ ከዚህ ሆስፒታል በሚገኘው ገንዘብ እንሰራበታለን። ዓለምን ደግሞ በሕክምና እናገለግልበታለን። ይህ ዓላማችን ነው። ፕሮጀክታችን የሚያካትታቸው ይዘቶች የመጀመሪያው መልቲ ትራውማ ሴንተር አለው። መልቲ ትራውማ ሴንተር ማለት ምን ማለት ነው? ብዙ ጉዳቶች የደረሱበትን ሰው አንዴ የሚታከምበት ሴንተር ማለት ነው። የምንገነባው እዚህ ቦታ ሆስፒታል ብቻ ሳይሆን ይሄ ሜዲካል ቪሌጅ ነው፣ ወይም የሕክምና መንደር፣ የሕክምና ምድር ነው የምንመሰርተው። ይሄ ቦታ አንድ ሆስፒታል የምናቆምበት ሳይሆን የሕክምና ክፍለ ከተማ በሉት ዝም ብላችሁ እዚህ ላይ የምናቋቁመው ሕክምና ያለበት የሕክምና መንደር ነው እንጂ ነጠላ ሆስፒታል አይደለችም። የመጀመሪያው መልቲ ትራውማ ሴንተር ለምሳሌ ይሄን ለመንገድ ከፎቅ ወድቆ የተከሰከሰ ሰው ቢኖር እጁም ደቆ እግሩም ደቆ ሁሉም ደቆ አንዴ ሁሉም ሰርጀሪዎች የሰርጅን ባለሙያዎች መጥተው ሁሉንም ሰርጀሪ የሚሰሩበት ፈጣን የኢመርጀንሲ ቀዶ ጥገና የሚደረግበት ሴንተር ነው። ሁለተኛ ደግሞ የፋሚሊ ዌልነስ ሴንተር አለን። ፋሚሊ ዌልነስ ሴንተር ማለት የቤተሰብ እንክብካቤና ደህንነት ማዕከል ማለት ነው። ይህ ማለት ምን ማለት ነው? ይሄ ፊዚካል ሄልዝ፣ ኢሞሽናል ሄልዝ፣ ስፒሪቹዋል ሄልዝ የሚባሉ ሶስት ጤንነቶች አሉ። የአእምሮ ጤንነት፣ የስሜት ጤንነት፣ የአካል ጤንነት። ስለዚህ በማማከር የትዳር ስልጠና በመስጠት የቅድመ ጋብቻ ስልጠና በመስጠት ቤተሰቦችን በማማከርና ጤነኛ የቤተሰብና የልጅ አስተዳደግ በመስጠት ኦርቶዶክሳዊ ብቻ ሳይሆን ኢትዮጵያዊ ቤተሰብ ጭምር ለመፍጠር የፋሚሊ ደህንነት ሴንተር ደግሞ አለው። ይህ ሕክምና ማለት ነው። ሶስተኛ በዚህ ቦታ ያለው የፓሊቲቭ ኬር ሴንተር አለን። ይህ ማለት
አትድኑም ተስፋ ቆርጣችኋል የተባሉ ወገኖቻችን ከየትኛውም ሆስፒታል የተሰናበቱትን በዚህ ሴንተር ውስጥ እንክብካቤ ይደረግላቸዋል። አራተኛ ደግሞ የዲያግኖስቲክ ሴንተር አለ። ይሄ ደግሞ ከልዩ ልዩ ቦታዎች የምርመራ እንዲያደርጉ ታዘው ለሚመጡ ሰዎች ምርመራ የሚደረግበት ሴንተር ነው ማለት ነው። ከዚያ ቀጥሎ የህፃናትና የእናቶች ማዘር ኤንድ ቻይልድ ሴንተር የሚባለው ነው። ይሄ ደግሞ የቅድመ ጽንስና ቅድመ ጋብቻ ማማከር፣ ቀጥሎ ደግሞ ጊዜ ጽንስ ማማከር፣ ከወለዱ በኋላ ክትትልና የህፃናት እንክብካቤና አስተዳደግ ሁሉ የሚሰጥበት የእናቶችና የህፃናት ማዕከልም በዚህ ቦታ እንገነባለን ማለት ነው። ጠቅላላ ሆስፒታል አለን። ጠቅላላ ሆስፒታላችን የልብ፣ የኩላሊት፣ የካንሰር እና የሌሎች ህክምናዎች ማዕከልም አንዱ ማዕከላችን ነው። ከዚህ ቀጥሎ ደግሞ የቪአይፒ ህክምና አለ። ቪአይፒ ህክምና የሚባለው ድሃና ሀብታም የምንለይበት ሳይሆን ብፁዓን ሊቃነ ጳጳሳት፣ አባቶቻችን ካህናት፣ አባቶቻችን መነኮሳት፣ ሌሎችም የሃይማኖት ሰዎች ክብራቸውን በጠበቀ መንገድ የሚታከሙበት ከምዕመናን ጋር ሳይጋለጡ በብቻቸው ገብተው የሚታከሙበት የራሱ የመኪና መግቢያ ያለው፣ እንደገና ደግሞ ሀብታሞቻችን ውጭ ሀገር የሚሄዱት እንደው ለህክምናው ብቻ ሳይሆን ለሴፍቲያቸው እያሉም ስለሆነ ባለስልጣኖችም ጭምር ማለት ነው የእነሱንም ብር ብናስቀረው ብለን ነው። እግዚአብሔር ከፈቀደልን ማንም ሰው ሳያያቸው ወደፊት ይሄ የሜዲካል ቪሌጃችን በጠነከረ ሁኔታ ሲቀጥል የሄሊኮፕተር ማረፊያ ሁሉ ሊኖረው ይችላል። ስለዚህ እዚያ መጥቶ ማንም ሰው መጥቶ ታክሞ የሚሄድበት ማዕከል እግዚአብሔርን አምነን እንገነባለን እዚሁ ቦታ ማለት ነው። ሌላኛው ደግሞ ሀገር በቀል እንግዲህ ታውቃላችሁ፣ ለምሳሌ በዓለም ላይ በአውሮፓ ውስጥ የግዕዝ ቋንቋን በፒኤችዲ ደረጃ የሚያስተምሩ ሀገሮች አሉ። ለምሳሌ ጀርመን በመድኃኒት ቅመማ የምትታወቅ ሀገር ናት። እንዴት ነው ቢሉ የኢትዮጵያ መጻሕፍት ብራናዎችን ወስደው ማለት ነው። እኔ ራሴ ጀርመን ሄጄ ሙዚየም ስጎበኝ እነዚያን መድኃኒት አያጄሌ የሚያቀምሱኝ መስሎኝ የት ነው ያሉ ብዬ ስል ፈረንሳይ ሙዚየም ሄጄ ወደ 3000 ብራና መጽሐፍትን በሶፍት ኮፒ ስቀበል እነዚህ መጽሐፍት ሲል አይ እነዚያ ሬር ቡክ ሴንተር ነው ያሉት፣ እነዚያ ጥቂት ስውር መጽሐፍት ውስጥ ነው የሚገኘው፣ ለእናንተ አይፈቀድም ብዬ እጄን ባፌ ጭኜ መጣሁ። ስለዚህ ሀገራችን ቤተ ክርስቲያናችን በመድኃኒት ቅመማ እና አባ ጊዮርጊስ የእጽዋትን ጠባይ የጻፉት መጽሐፍ ነበረ። ያንን የኢትዮጵያ ስልጣኔ መልሰን ኢትዮጵያ ውስጥ የመድኃኒት ምርምር እንግዲህ ታውቃላችሁ፣ በዓለም አቀፍ ደረጃ የኢትዮጵያ ሰው እየሄደ የሚታከምባት ሀገር ንገሩኝ እስኪ አንዲት። ብዙ ሰው የሚሄድባት ታይላንድ ትመስለኛለች። ለምንድን ነው ብትሉኝ፣ ሁለት ነው ያቺ ሀገር ያደረገችው። አንደኛ በእንክብካቤ ዶክተሮቿ ኃይለኞች ናቸው፣ በጣም ጎበዞች ናቸው። እንክብካቤ በማድረግ አያሸማቅቁም። ሁለተኛ ደግሞ ሀገር በቀል መድኃኒቱን አዘመኑትና ወደ ዘመናዊ ሕክምና ቀይረው ሕክምናቸው በደንብ የላቀ ሆነ። እኛም የኢትዮጵያን እነ ዳማከሴን ጭምር አሰልጥነን የኢትዮጵያ ትልቅ ሕክምና እናደርጋቸዋለን ማለት ነው። የመጨረሻው ለሀገር የሚያዝኑ የኢትዮጵያን ሕዝብ የሚያገለግሉ ቀለም፣ ዘር፣ ጎጥ፣ ሃይማኖት ሳይለዩ ሰውን ሁሉ አዝነው የሚያገለግሉ የሕክምና ባለሙያዎችን የምንመርቅበት የሜዲካል ኮሌጅ ሴንተር ደግሞ አለን። የሕክምና ትምህርት ቤት አለን ማለት ነው። እነዚህን ሴንተሮች ገንብተን የምናጠቃልልበት ጊዜ ሁሉም እነዚህ ቪሌጆች የሕክምና ቪሌጁ ተሰርቶ ለመጠናቀቅ 9 ዓመታትን ይፈጃል። ሁሉም ተሰርቶ ለማጠናቀቅ አሁን በወጣው በጀት 3.3 ቢሊየን የኢትዮጵያ ብር ይፈጃል። ቀጥሎ ሕክምናውን የሕክምና ሴንተሩን ሆስፒታሏን አንዷን ሴንተር ሰርቶ ለማጠናቀቅ በግምት ከ2 ዓመት እስከ 3 ዓመት ሊፈጅ ይችላል ማለት ነው። ሰርቶ እንደተጠናቀቀ ስራችን እንጀምራለን ማለት ነው። እግዚአብሔር ቢረዳን ሳይት ፕላኑን አጸድቀን ክረምቱ ፈሶ እንዳለቀ እግዚአብሔር ከረዳን መስከረም ላይ ቁፋሮ እንጀምራለን። ታላቁ ሐዋርያ ቅዱስ ዮሐንስ በራእዩ ምዕራፍ 22 ላይ
ፈውስ መንፈሳዊ የሚለውን ጥግ ለማስያዝ ነው እንግዲህ ከመጽሐፍ ቅዱስ ይህንን የምጠቅስላችሁ። ዋራየኒ ፈለገ ዘማየ ሕይወት ጻዕዳ ከመበረድ ወይ ወፅን ታሕተ መንበሩ ለእግዚአብሔር ወይም ስልጣነ በግኡ ወይ ውህዝ ማእከለ መርህባ ወይም ለፌኒ ፈለግ አብይ ወይም ካሁኒ ዕፀ ሕይወት ዘይፈር ያሰርተ ወክሌተ ፍሬያተ ለላ አሐዱ ወርህ ወቆጽለ ዕጹኒ ፈውስ ለሕይወተ አሕዛብ የሚል ቃል ቅዱስ ዮሐንስ በራእዩ ሲፈልቅ ሲመነጭ ስላየው ስለዚያ ታላቅ ወንዝና በዚያውም ደግሞ ስላየው 12 ፍሬዎችን በየወሩ ለ12 ወሮች ስለሚያፈራውና ሁለንተናው ፈውስ የሆነ ዛፍ መሆኑም ደግሞ ይታወቅ ዘንድ ወቆጽለ ዕጹኒ ፈውስ ለአሕዛብ ቅጠሉም ለምድር አሕዛብ ሁሉ መድኃኒት ነው ተብሎ ስለተነገረለት ስለዚያ የሕይወት ዛፍ ነው እንግዲህ ዛሬ በጥቂቱ ልናገር የፈለግኩት ማለት ነው። ፈውስ መንፈሳዊ ኢየሱስ ክርስቶስ ነው። ፈውስ መንፈሳዊ ለፈውስ ስጋዊ ቀዳሚው ነው። በፈውስ መንፈሳዊ የተጀመረ ፈውስ ስጋዊንም ያጠቃልላል። ፈውስ ስጋዊ የቀደመ እንደሆነ ደዌ ነፍስን ያስከትላልና ፈውስ ምንጊዜም ቢሆን መጀመር ያለበት ከፈውስ ነፍሳዊ ወይም ከፈውስ መንፈሳዊ መሆን አለበት ማለት ነው። ለዚህም ነው አምላካችን መድኃኒታችን ኢየሱስ ክርስቶስ ፈውስን የጀመረው ለነፍስ ፈውስን በሚሰጠው በትምህርት ነው። ትምህርት ነፍስን ይፈውሳል፣ ታምራት ደግሞ ስጋን ይፈውሳል። ኢየሱስ ክርስቶስ በመጀመሪያ ያደረገው ፈውስ ትምህርት ነው እንጂ በትምህርት የሚመጣ ፈውስን እንጂ በታምራት የሚመጣ ፈውስን አለመሆኑ ከፈውስ ስጋዊ ይልቅ ፈውስ መንፈሳዊ መቅደም እንዳለበት ያሳየናል። ፈውስ መንፈሳዊ ኢየሱስ ክርስቶስ ነው። በዚህም በዮሐንስ ራእይ ላይ ዕፀ ሕይወት ተብሎ የተጠራውና 12 ፍሬዎችን በየወሩ የሚያፈራው ቅጠሉም ለአሕዛብ ፈውስን የሚሰጠው ያ የሕይወት ዛፍ ቀደም ሲል አባታችን ርዕሰ ሊቃውንት እብነ ሕይወት ብለው የጠሩትና በጽዮን የተኖረው የመሰረት ድንጋይ ያ የሕይወት ድንጋይ ተብሎ የተጠራው ክርስቶስ በዮሐንስ ራእይ ላይ ደግሞ የሕይወት ዛፍ ተብሎ ሲጠራ እናገኘዋለን ማለት ነው። ፍሬዎቹም 12 ናቸው መባሉ 12 ሐዋርያት ናቸው። ቅጠሉም ለአሕዛብ ፈውስን ይሰጣል መባሉ አምላካችን መድኃኒታችን ኢየሱስ ክርስቶስ በሁለንተና ነገሩ ፈውሶናል። በልብሱም ፈውሶናል፣ በቃሉም ፈውሶናል። አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋውም በደሙም ፈውሶናል። በትምህርቱ በተአምራቱ ሁለንተናችንን ፈውሶታል። አስቀድሞ ሕሊናችንን ፈውሶታል። ለምንት ያርግ ዘከመዝ ሕሊና እኩይ ውስተ አልባቢክሙ፣ እንደዚህ ያለ ክፉ ሀሳብ በልባችሁ ስለምን ይመጣል፣ ስለምን ይወጣል ይወርዳል ብሎ ሐዋርያትን ሲገስጻቸው የሰው ልጅን ከክፉ ሕሊና ደዌ ሲፈውሰው ነበር። የሰው ልጅ ሕሊናው ካልተፈወሰ ነፍሱ አትፈወስለትም። ነፍሱም ካልተፈወሰችለት ደግሞ ስጋው ጤንነትን አያገኝለትምና ለሁሉም ደዌያት ለሁሉም ፈውሶች መሰረት የሆነውን ደዌ ሕሊናን አርቆ ፈውሰ ሕሊናን ለሰው ልጅ መስጠቱ በዚያ ይታወቃል። ከሕሊናቸው ክፉ ሕሊናን ያራቀላቸው ኢየሱስ ክርስቶስ እንዲህ ባለ ተግሳጽ እንዲህ ባለ ፈውስ ነበረ ወገኖች። ስለዚህም አስቀድሞ ሕሊናችንን ፈውሶታል። በቃሉ ነው ይህንን ያደረገልን። ከዛም ቀጥሎ ደግሞ ነፍሳችንን በስጋውና በደሙ ፈውሷታል። ስጋችንንም በታምራት ፈውሶታል ኢየሱስ ክርስቶስ። ስለዚህ በሁለንተናዊው ነገር በሁሉም ዘርፍ አምላካችን መድኃኒታችን ኢየሱስ ክርስቶስ ፈውሳችን ስለሆነ ፈውስ መንፈሳዊ ብለን እንጠራዋለን። ስጋውን በልተን እንድንድን ዘበላ ስጋዬ ወሰቴ ደሜ ቦ ሕይወት ዘላለም፣ ስጋዬን የበላ ደሜን የጠጣ ምን አለው አለ የዘላለም ሕይወት አለው ብሎ ነገረን። ልብሱን ዳሰን እንደምንድን በቅዱስ ወንጌል በቅዱሳት መጻሕፍት ወኩሉ ዘገሰሰ ጽንፈ ልብሱ ያሃዩ፣ የልብሱን ጫፍ የልብሱን ዘርፍ የዳሰሰ ሁሉ ምን ይላል
ይድናል ተብሎ ደግሞ ተነገረ። ቃሉን ሰምተን እንድንድንበት አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምን አለ? ወኩሉ ዘይሰምዖ ለዝንቱ ቃል ያሃዩ፣ ይህን ቃል የሚሰማ ሁሉ ወይም ዘአቀበ ቃሌ ኢይጥዕሞ ለሞት፣ ቃሌን የሚጠብቅ ሁሉ ለዘላለም ሞትን አያይም ተብሎ ተጽፎልናል። በሱ ያመነ ሁሉ ቃሉን ለመስማት ጊዜ ባያጋጥመው፣ ቦታ ባያገናኘው፣ ዘመን ጊዜ ቦታ ቢገድበው እንኳን አምላካችን መድኃኒታችን ኢየሱስ ክርስቶስን ስሙን የጠራና ያመነበት ሁሉ እንደሚድን ቅዱሳት መጻሕፍት ዘየአምን በወልድ ቦ ሕይወት ዘላለም፣ በወልድ ያመነ የዘላለም ምን አለው? የዘላለም ሕይወት አለው ብለው ነገሩን። ስለዚህ በእውነት ወገኖቼ ፈውስ መንፈሳዊ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ክቡር አባታችን ርዕሰ ሊቃውንት አንዱ የሚያስተምሩበትን መንገድ ፈውስ መንፈሳዊ ነውና ይህን ፈውስ መንፈሳዊ የሚሰጥ ተቋም ነው ዛሬም እየተገነባ ያለው። 3 የደዌ አይነቶች አሉ ቅዱሳት መጻሕፍት የሚዘረዝሯቸው። ደዌ ዘኃጢአት፣ ደዌ ዘመቅሰፍትና ደዌ ዘእሴት ይባላሉ። ከነዚህ ደዌያት ከአንዱ በቀር ሁሉንም ይፈውሳሉ። ይሄ ሆስፒታል ይፈውሳል። ያ ማለት ደዌ ዘእሴትን ካልሆነ በስተቀር ሌላውን ደዌ ዘእሴት ቅዱሳን ወደው ፈቅደው ደሞዝ የሚቀበሉበት የሚያገኙበት፣ ዋጋ የሚያገኙበት፣ ክብር የሚቀበሉበት ስለሆነ ቅዱሳን ደዌ ዘእሴትን ወደውና ፈቅደው የሚቀበሉት ነው በፈቃዳቸው። ሐዋርያት በተጋድሎ፣ ሰማዕታት በመከራ፣ ባህታውያን በበረሃ ወድቀው፣ ሰብአ ዓለምም በአንድ ሚስት በአንድ ባል ተወስነው ሁሉ እያማራቸው ግን ሁሉን ትተው በአንድ ሚስት በአንድ ባል ተወስነው የኖሩ እንደሆነ በፈቃዳቸው የሚቀበሉት መከራ ነው። ያ ደዌ ዘእሴትን የሚያመጣ ነው። ደዌ ዘእሴት ተብሎ የሚጠራ ነው። ያ ምዕመናን በፈቃዳቸው የሚቀበሉት ስለሆነ ያንን ማንም አይፈውስም። ምክንያቱም ቅዱስ ጳውሎስ በጠየቀ ጊዜ እንደተባለው ያክለከ ጸጋዬ፣ ይህንን ደዌ እባክህ አርቅልኝ ብሎ ቢጠይቀው ፈጣሪውን ምን ብሎ መለሰለት? ኢየሱስ ክርስቶስ እንግዲያውማ ጸጋዬ ይበቃሃል ብሎ ጠየቀው ይላል ብሎ መለሰለት። ከዛ ምን አደረገ ቅዱስ ጳውሎስ? እንኪያስ ደዌ ጸጋህ ከሚቀርብኝ ደዌውን እቀበለዋለሁ ብሎ ተቀብሎታል ይላል። ሁሉም ሐዋርያት ድውያን ነበሩ። ቅዱስ ጴጥሮስን ቅዱስ ባስልዮስ ምን ይለዋል? ጴጥሮስ ኮነ ድውየ ሥጋ ወባሕቱ ኮነ ጽላሎቱ ይፌውስ ድውያነ። ጴጥሮስ ድውየ ሥጋ ነው፣ ነገር ግን ጥላው ድውያንን ይፈውሳል ይላል። ወጳውሎስኒ ኮነ ድውየ ወባሕቱ ኮነ ይፌውስ ድውየ በልብሱ፣ ነገር ግን በልብሱ ድውያንን ይፈውሳል ይላል። ጴጥሮስ ወዮሐንስ ነዳያን እሙንቱ ወባሕቱ ኮኑ ያብዕሉ ነዳያነ። ጴጥሮስና ዮሐንስም ነዳያን ናቸው፣ ምንም ነገር የላቸውም፣ ነገር ግን ሌሎችን ባለጠጎች ያደርጋሉ ብሎ ቅዱስ ባስልዮስ በሃይማኖተ አበው ይመሰክርላቸዋል። ስለዚህ ሁሉም ሐዋርያት መከራ የነበረባቸውና ችግር የነበረባቸው ነበሩ። ያ ጸጋ የሚቀበሉበት ስለሆነ ወደውና ፈቅደው የተቀበሉት ነው ማለት ነው። ሌላው ግን ደዌ ዘኃጢአትና ደዌ ዘመቅሰፍት በዚህ ሆስፒታል የሚወገድ ይሆናል ማለት ነው። ይህንን ስላደረገ እግዚአብሔር ስሙ የተመሰገነ ይሁን። አሁንም ከዚህ በኋላ በእውነት ብፁዓን አባቶቻችን ብትፈቅዱ ብትወዱ ጉባኤ ቤቶችን ማንሳት ትችላላችሁ። እንደቀደመው ዘመንም የኢትዮጵያ ቤተክርስቲያንን ብቻ ያይደለ ዓለምን ማከም የሚቻልበትን ጥበብ ከጉባኤ ቤቶቻችን ማስገኘት በጣም ይቻላል። በእውነት የመንግስት የስራ ኃላፊዎችን ቢሆን ይህንን ማበረታታትና ማነቃቃት በጣም አስፈላጊ ነገር ነው። ለኢትዮጵያ እድገት፣ ለኢትዮጵያ ክብር ይሄ አንዱ ምንጯ ስለሆነ ትምህርቱንም ከዘመናዊ ትምህርት ጋር በማጣመር ይሄ ትውልድ እንዲያውቀውና እንዲቀስመው ማድረግ ሀገርን በትውልድ ሕሊና ውስጥ መገንባት ስለሆነ በእውነት ይሄ የብፁዓን አባቶቻችን የቅዱስ ሲኖዶስ ኃላፊነት ብቻ ሳይሆን የሊቃውንቱ የመምህራኑ ብቻ ሳይሆን መምህራኑ እየተራቡ እየተጠሙ ደሞዝ ሳይከፈላቸው አንዳንዶችም ተረስተው በያሉበት ቦታ ሆነው ውዳሴ ማርያም ብቻ እየደገሙ ቃለ እግዚአብሔር እየተመገቡ እስከዚህ ዘመን ድረስ አድርሰው ብፁዓን አባቶቻችንን አስተምረው ወልደው ሲኖዶስ ለማቋቋም የበቁት የጉባኤ ቤት መምህራን ናቸው። ኢትዮጵያ በሲኖዶሳዊ ሕግ መመራት የጀመረችው እንግዲህ በሀገራዊ ሲኖዶስ ለማለት ነው። ገና ግማሽ ምዕተ ዓመት ያክል ዕድሜ ነው ያለው። ከዚያ በፊት እንደ ሲኖዶስም ሕግ አውጭም ሕግ አስፈጻሚም ሆነው ሀገር የጠበቁና ሀገር ያለሙ እነዚህ ጉባኤ ቤቶች ናቸው። ዛሬ በየመቃብር ቤቱ የተረሱ ናቸው አንዳንዶቹም ደግሞ
ለመጥፋት ብዙ ችግሮች የተጋረጡባቸው ናቸው። እነዚህን ጉባኤ ቤቶች ብፁዓን አባቶቻችን ብትፈቅዱና ብትወዱ ትንሣኤያቸውን በቅርብ ቀን ማብሰርና ወደ ቀደመ ተግባራቸው ወደ ቀደመ ልዕልናቸው እንዲመለሱ ማድረግ ይቻላል። ለዚህ ደግሞ ክቡር አባታችን ይህንን ጀምረውልናል። ቀድሞ ነገስታቱን ሁሉ ታክም የነበረች ይህች ቤተክርስቲያን ናት። መሳፍንቱና መኳንንቱም ይታከሙ የነበረው ፈውስን ያገኙት በዚች ቤተክርስቲያን ውስጥ ነው። ፈውሰ ስጋንም ፈውሰ ነፍስንም ማለት ነው። ስለዚህ ያ ዘመን አሁንም መመለስ ይችል ዘንድ በእውነት ጤና ፍለጋ ውጭ ሀገር መሄድ የሚቆምበት ዘመን እንደደረሰ ነግረውናል ቅድም አባታችን። አሁንም ያንኑ ነው መልሼ የምናገረው። ያንኑ የተስፋ ቀን በቅርብ ቀን እንደምታሳዩን ተስፋ እናደርጋለን። መዝሙረኛው ልበ አምላክ ዳዊት በመዝሙር 4ኛው ላይ በጣም የሚገርም ኃይለ ቃል አለው። አይምሩ ከመተሰባህ እግዚአብሔር በጻድቁ፣ እግዚአብሔር በወዳጁ አድሮ እንዴት እንደተመሰገነ እንዴት እንደተገለገለ እግዚአብሔር እንዴት እንደተገለጠ እወቁ ይላል። በወዳጁ አድሮ ወዳጆቹን አስነስቶ ወዳጁን ባሪያውን አገልጋዩን አስነስቶ እግዚአብሔር እንዴት እንደተመሰገነ እንዴት እንደገነነ እወቁ ይላል። እጅግ ግሩም ነው የእግዚአብሔር ልጆች። ዛሬ አባታችን ርዕሰ ሊቃውንት አባ ገብረ ኪዳን ግርማ እግዚአብሔር በጻድቁ እንዴት እንደተመሰገነ እንዳለው ልበ አምላክ እችን ታላቋን 6000 ዕድሜ ያላት ኢትዮጵያ የምትባል ሀገራችንን የፈጠረች ቤተክርስቲያን ፊደል ቀርጻ ብራና ዳምጻ እችን የመሰለችን ሀገር ውብ የሆነችውን ልዩ ልዩ ኢትዮጵያውያንን ልዩ ልዩ ቋንቋ የሚናገሩ ልዩ ልዩ ህብረ መልክ ያላቸው ኢትዮጵያውያንን ነገር ግን አንድ ሀገር እንደ ፈትል ተጋምደው እንዲኖሩ ምክንያት የሆነችውን ኢትዮጵያ ቤተክርስቲያንን በእርሶ ምክንያት እግዚአብሔር እንዲገን በዛሬው ቀን እንዲመሰገን ፈቃዱ ስለሆነ እግዚአብሔር ክብር ምስጋና ይግባው። በእውነት ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ። ድንቅ ነው። ኢትዮጵያ ሀገራችን የዛሬ ያያውና ገና ዓለም ሳይጠበብ ዓለም ሳይፈላሰፍ ገና መኖሩም ሳይታወቅ አይደለም ሊፈላሰፍ ቀርቶ አይደለም ገና ሊጽፍ ማንበብ ቀርቶ ሰው መሆንን ባልተረዳበት ዘመን ኢትዮጵያ ሀገራችን ግን በዚች ቤተክርስቲያን አማካኝነት ፈውስን ከቅጠል ጋር አዋህዳ ኢትዮጵያውያንን ስትፈውስ ቆይታለች። እግዚአብሔር ክብር ምስጋና ይግባው። ይህችን ቤተክርስቲያን ነው ዛሬ አባታችን ላይ አድሮ መድኃኔዓለም ክርስቶስ ኢየሱስ ክብር ምስጋና ይግባው። አይምሩ ከመተሰባህ እግዚአብሔር በጻድቁ። ዛሬ እግዚአብሔር ይህንን ታላቁን ሆስፒታል ፈውስ እንዲሆን ምእመናን ሁሉ ኢትዮጵያውያን ቋንቋ ሳይለይ ሃይማኖት ሳይለይ ነገድ ሳይለይ ሁሉም ኢትዮጵያዊ እዚህ መጥቶ እንዲታከም ስንዷ እመቤት ቤተክርስቲያን እንዲህ ናት ብለው ገለጿል። እግዚአብሔር ዕድሜ ይስጥልኝ አባታችን። በዓለም ሁሉ ያላችሁ ኢትዮጵያውያን እችን መልእክት እንድታደምጡኝ አደራ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የመምሪያ ኃላፊዎችን ወክዬ ነው የምናገረው። ማንኛውም ኦርቶዶክሳዊ 10 ማለት ከገቢው 10% እንዲከፍል ይጠበቅበታል። ከነገ ጀምሮ ግን 11 ብር ወይም ከ11 እያደረጋችሁ 11ኛዋ ግን ለዚች ሆስፒታል እንድትሆን በመድኃኔዓለም ስም እጠይቃችኋለሁ፣ አደራችሁ። ሁለተኛ አሁን ሁሉም ኢትዮጵያዊ ቅዱስ መጽሐፍ እንደሚነግረን ታምሜ አልጠየቃችሁኝም ይላል። አንዳንድ ወንድሞቼ ጊዜ የሌላችሁ ጊዜ የሚያጥራችሁ በልዩ ልዩ ስራ የተሰማራችሁ ድዊን ለመጠየቅ በሽተኛን ለመጠየቅ ጊዜ ያጠራችሁ ሰዎች ገንዘባችሁ በዚህች ላይ ብትልኩ ታማሚ እንደጠየቃችሁ እወቁ።